አሜሪካና ቻይና ብዙ ጊዜ ግንኙነታቸው አስቂ ነው። ታይዋንን በምትባለው ሀገር አንደኛ ወዳጅ ናቸው ወይስ ወዳጅ አይደሉም ብለን እንድንጠይቅ ጭምር የሚያደርጉ ጦርነት ውስጥ ይገቡ ይሆን ወይስ ሳይገቡ ይሆን እያልን እንድናስብ የሚያስገድዱ ሁኔታዎችን እያሳለፉ ያሉ ሁለት ሀገራት ናቸው። በእነዚህ ሁለት ሀገራት ባለፉት በርካታ ዓመታት በኢኮኖሚም በጂኦፖለቲካም በቀጠናዊ ተጽዕኖ ፈጣሪነትም ከመጡበት ሂደት ላይ አሁን ኢራን የምትባለዋ ቁልፍ ሰበዝ ተጨምራለች። ቀጣዩ የዶናልድ ትራምፕ እና የሺ ጂንፒንግ የሁለት ቀናት የውይይት መርሃ ግብር ዶናልድ ትራምፕ ስለምንድነው ይሄ ጉብኝት ተብለው ሲጠየቁ ጉብኝቱ ረጅም ሰዓት ስለ ኢራን እናወራለን ከዛ ዋናው ነጥብ ስለ ንግድ ነው በማለት ነው ምላሽ የሰጡት። ረጅም ሰዓት ስለ ኢራን ሲያወሩ ምንድነው የሚያወሩት? በእነሱ ውይይት ላይ ኢራን ለምን ዋነኛዋ ማጠንጠኛ ሆነች? እርግጥ ነው ትራምፕ ጦርነቱን ስለጨረስነው የኢራን ጉዳይ ያሳስበንም ቻይናም ለዚህ ምንም አታስፈልገኝም ምናምን ይላሉ። እውነት ጦርነቱን ስለጨረሱ ቻይና አታስፈልገንም? እንዲያውም አንድ ነገር ልንገራችሁ፣ ዶናልድ ትራምፕ ከዚህ በኋላ አያስፈልጉንም ብለው ከተናገሩ ያስፈልጓቸዋል እንደማለት ሊሆን እንደሚችል መታሰብ አለበት። ሲጀምር አያስፈልጉንም አሉ እንጂ በተግባር በተጨባጭ ያስፈልጓቸዋል። ቻይና ታስፈልጋቸዋለች። ችግሩ ቻይና ኢራንን አሳልፋ ሰጥታ ከነ ትራምፕ ጋር መቀጠልን የምትስማማ ሀገር ትሆናለች ብዬ አላስብም። አም ሶሪ ቻይና ኢራንን ወዲያ ብላ ከነ አሜሪካ ጋር ሸሼ ገዳሜ ማለቱን የምትመርጥ ከሆነ ለእንትን መዘጋጀት ነው የሚሆነው። ለእንትን ይሄ ሁሌ ሁለተኛ፣ ሁሌ የበታች፣ ሁሌ የና አሜሪካ ታዛዥ ሆኖ ለመቀጠል መዘጋጀት ነው። በነገራችሁ ላይ አሁን ላይ ባለው ነባራዊ ሁኔታ ከአሜሪካና ከኢራን ማን ይበልጣል? ማን ነው ተጽዕኖ የሚፈጥረው? ይሄን ጥያቄ ልጠይቃችሁ እስኪ። እናንተ ሐሳቡን እያሰላሰላችሁ ቆዩ። በቆይታችን ላይ ወደ መሃል ላይ የኔን አስተያየት ነግራችኋለሁ። ነጻነት ላቀው ነኝ በገበያ ፖድካስት። ክብራትና ክብራን፣ ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ እየተነጋገርን አብረን ቆይታ የምናደርግበት የገበያ ፖድካስት ቆይታችን አሁን ተጀምሯል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና መንገድ ጀምረዋል። በሜይ 15 እና 16 ወይም በፊታችን አርብና ቅዳሜ ገደማ ከቻይና ፕሬዝዳንት ሺ ጂንፒንግ ጋር በመገናኘት የተለያዩ ጉዳዮች ላይ ትኩረት ያደርጋሉ እና ረዘም ላለ ሰዓት ስለ ኢራን እናወራለን ብለዋል። ረዘም ላለ ሰዓት ስለ ኢራን እናወራለን። ከዛ ግን ዋነኛ ጉዳይ የንግድ ጉዳይ ነው። በንግድ ጉዳይ ጋር ሁለቱ ሀገራት የሚኖራቸው ስምምነት ነው ብለው ተናግረዋል። ያው በንግድ ጉዳይ ዶናልድ ትራምፕ የነጩን ቤተ መንግስት 47ኛው የአሜሪካ ፕሬዝዳንት ሆነው ተመርጠው ለሁለተኛ ጊዜ መደላደላቸውን ካደረጉበት ጊዜ ወዲህ ባሉት ዓመታት የቻይናና የአሜሪካ የንግድ ጦርነት መቼስ በጣም ሌላ አዲስ ምዕራፍ ውስጥ ተሸጋግሯል። በዚህ ጊዜ ካየናቸው ነባራዊ ሁኔታዎች ውስጥ አሜሪካ 100% ታሪፍ ጥያለው ስትል፣ በቀደመው ጊዜ ቻይና በዝምታ ነበር ነገሩን የምትመለከተው። አሁን ቻይና መልሳ ለአሜሪካ ታሪፍ ተመጣጣኝ ያለችውን ታሪፍ ትጥላለች። ከአሜሪካ ወደ ቻይና በሚገቡ ምርቶች ላይና ከቻይና ደግሞ ወደ አሜሪካ በሚገቡ ምርቶች ላይ አሁን ይሄ የንግድ ጦርነት ውስጥ የመግባታቸው ጉዳይ ላይ ስምምነት ላይ ያልደረሱባቸው በጣም በርካታ ነጥቦች አሉ። በእንደዚህ አይነት በርካታ የልዩነት ነጥቦች መካከል ላይ ሆነው ደግሞ የኢራን ጉዳይ ታክሎባቸዋል። የኢራን ጉዳይ መታከል ለምንድነው የበለጠ በመካከላቸው ያለውን የመለያ ነጥብ የሚያሰፋው የሚል ጥያቄ ከተነሳ ቻይና ቁጥር 1 የኢራን ነዳጅ ገዢ ሀገር ነች። በዝርዝር ምን ማለት እንደሆነ ወደ በኋላ ላይ እያነሳን ስንሄድ እናየዋለን። የቻይና በእንደዚህ አይነት መልኩ ከኢራን ጋር ያላት ትብብር ወዳም ሳይሆን ተገዳ የምታደርገው አይነት ነገር ነው። ባይዘው ከነዚህ ከኢራን ውጥረቶች በተጨማሪ ለምሳሌ በቴክኖሎጂያዊ ዘርፎች ላይና እንደ ልብ በማይገኙ ማዕድናት ዘርፎች ላይ አሜሪካና ቻይና በጣም አንገት ለአንገት የተናነቁባቸው ዘርፎች ናቸው። እንደ ልብ የማይገኙ ማዕድናት ጥሬ ዕቃው እንደማለት ነው። ከዛ በኋላ ደግሞ ቴክኖሎጂ ሴሚኮንዳክተርስ ሲባል ሰምታችኋል። ሴሚኮንዳክተርስ ማለት በጣም በዚህ ምድር ላይ በቴክኖሎጂ ስራዎች የምንመለከታቸው የኤአይ ቴክኖሎጂዎች፣ የምንመለከታቸው የጦር ጀቶች፣ ስልኮቻችን፣ ኤቭሪ ቴክኖሎጂ ዓለም ላይ የምናየው ሁሉም ነገር ሴሚኮንዳክተር የሚባሉት ቴክኖሎጂዎች ያስፈልጉታል። እነዚህ ሴሚኮንዳክተርስ የሚባሉትን ለመስራት እንደ ልብ የማይገኙ ማዕድናት ያስፈልጋሉ። ኒቪዳ የተባለ ስለሚጠራው ኩባንያ ሰምታችኋል መቼስ። አሁን ላይ ምን አይነት የቴክኖሎጂ ልቀት ውስጥ እንዳሉ። ኒቪዳ የአሜሪካ ኩባንያ ነው። በዚህ በሁለቱ ዘርፎች ላይ እንደ ልብ በማይገኙ ማዕድናትና በሴሚኮንዳክተርስ ቴክኖሎጂዎች ጉዳይ ላይ የሁለቱ ሀገራት ያሉባቸው ውጥረት ይታወቃል።
ሌላው የታይዋን ጉዳይ ነው። ስለ ታይዋን እና ስለ ቻይና እንዲሁም ስለ አሜሪካ መቼስ እንዲህ በፕሮግራም ጋር ተያይዞ የሚሰራ ትንታኔ አይደለም። እስኪ ለምሳሌ ስለ 7 ሲስተርስ መስማት የምትፈልጉ ከሆነ አሳውቁኝ ብያችሁ ጥያቄ ያቀረባችሁልኝ ያላችሁና በቀጣይ ይዤው መጣ ጉዳይ ይሆናል። በደንብ አሪፍ አድርገን የተዘጋጀንበት ነው። ስለነ ታይዋን ጉዳይም መስማት የምትፈልጉ ከሆነ ዋይናት ገበያ ሚዲያ ገበያ ፖድካስት ለእንደዚህ አይነት ነገሮች ትክክለኛ ቦታችሁ ስለሆነ ስለ ታይዋንም በዝርዝር ቻይና ታይዋንን የኔ ነች የምትለው ለምንድን ነው? ታይዋን ደግሞ ራይ ቻይና አይደለሁም ተገንጥያለሁ ራሴን የቻልኩ ሀገር ነኝ ትላለች። አሜሪካ በሁለቱ መካከል ቁጭ ብላ አንዴ ወደ ግራ አንዴ ወደ ቀኝ እያለች የሙቀት ልኬቱን ወደምትፈልገው አቅጣጫ እየጨመረች ትዘውራለች ያን አካባቢ። እና ሌላው እነ ዢ ጂንፒንግ እንዲሁም ትራምፕ የሚያወሩበት ነገር ታይዋን ጋር በተገናኘ የሚቀርቡ ሐሳቦች ናቸው። ስለዚህ 4 ነጥቦች አሉ ማለት ነው በጥቅሉ። የሬር ሜታልሶች ጉዳይ ወይም እንደ ልብ የማይገኙ ማዕድናት ጉዳይ፣ የሴሚኮንዳክተሮች ጉዳይ፣ የታይዋን ጉዳይ በተለይ የሬር ማዕድናትና የሴሚኮንዳክተሮችን ንግድ በሚለው ማዕቀፍ ውስጥ ያዟቸው። ታይዋንን ለብቻው ነጥለን ከጂኦፖለቲካ አንጻር እንያዘው። በነገራችን ላይ ታይዋን ከቴክኖሎጂውም የተለየች አይደለችም። በዓለማችን የሴሚኮንዳክተር ቴክኖሎጂዎች የሚሰሩባት እና አሜሪካ እንደ ሀገር የሚቆጥሯት ቻይና ደግሞ ግዛቴ በምትላት የታይዋን ዲፋክቶ ስቴት ብለን እንግለጻት። ያው እውቅናዋ ከቻይና የመገንጠሏ ጉዳይ በእናት ሀገሯ እውቅና አልተሰጠም ገና እና አሜሪካ ግን እንዲህ አይነቱን ግንኙነት ጥሰው ገብተው ያው ለታይዋን የጦር መሳሪያ እናስታጥቃለን ይላሉ። እና ሴሚኮንዳክተር የሚመረትባት ሀገር ወይም ግዛት ነች ታይዋን። በጣም ስትራቴጂካዊ ግዛት ነች ወይም ሀገር ነች። በእነዚህ ነጥቦች ላይ ዶናልድ ትራምፕ እና ዢ ጂንፒንግ አበይት እንግዲህ 2 ቀናት በሚቆይ የውይይት መርሃ ግብራቸው ላይ የሚነጋገሩባቸው ነጥቦች ናቸው። 4 ነጥቦች እንዳልኳችሁ ስቴፕ ባይ ስቴፕ በተወሰነ እንያቸው። ከኢራኑ ጉዳይ እንጀምር። ኢራንን ጉዳይ ስንመለከት አሁን ከሁለት አንጻር መመልከት እንችላለን። አንደኛ በዓለም ላይ ካለ የኃይል አሰላለፍ አንጻር፣ ሁለተኛ በቻይናና በኢራን መካከል ካለ የንግድ አጋርነት አንጻር። የንግድ አጋርነቱን በተመለከተ ቻይና በታሪኳ ለመጀመሪያ ጊዜ የአሜሪካን በማዕቀብ ለመመለስ ጥረት ያደረገችው የአሜሪካ ማዕቀብ ላይ ማዕቀብ ለማድረግ ጥረት ያደረገችው ከኢራን ጋር በተገናኘ አሜሪካ ቻይናና የቻይና ተቋማት ላይ የጣለችውን ማዕቀብ ታሳቢ ባደረገ መልኩ ነው። ምን ማለት ነው? እንግዲህ ባለፉት ዓመታት ቻይና አሜሪካ ለምትለው ወይም አሜሪካ ለምትጥለው የማዕቀብ ናዳ ተገዢ ሆና የቀጠለችባቸው ዓመታት አሉ። ለምሳሌ በ2015 እንደ አውሮፓውያን አቆጣጠር በቻይና በኢራንና በአሜሪካ መካከል JCPOA ከተፈረመ በኋላና ኢራን የበለጸገ ኒውክሊየር ከማግኘት አካሄዷ በተወሰነ መልኩ እንደዘገየች የሚያስችለው አይነት ስምምነት ከተፈረመ በኋላ ህጋዊ በሆነ መንገድ ከቻይና እንዲሁም ከኢራን ጋር ግብይት ማከናወን ጀምረው ነበር። በተለይ የተፈጥሮ ጋዝና ነዳጅ ግብይት። በነዛ ጊዜያት ከበድ ያለ ወይም መጠኑ ከፍተኛ ሊባል የሚችል የነዳጅና የተፈጥሮ ጋዝ ግብይት በቻይናና በኢራን መካከል ተከናውኖ ነገር ግን ብዙ መዝለቅ አልቻለም። 2018 ላይ ዶናልድ ትራምፕ መጥተው ማዕቀብ ሲጥሉ ድጋሜ ኢራን ላይ ማክሲመም ፕሬሸር የሚሉትን ፖሊሲ ሲተገብሩ ቻይና የነዳጅ አስገቢ ሀገር ነች። በዓለማችን ላይ ነዳጅ ወይም ኢነርጂ ከሚያስገቡ ሀገራት መካከል ጥቀሱ ቢባል እና አሜሪካ ብለን ከዛነ ቻይና ነው የምንለው። ነዳጅ አስገቢ መሆናቸው ለኢኮኖሚያቸው እጅግ በጣም አስፈላጊ ነው። ይሁን እንጂ እነ ዶናልድ ትራምፕ መጥተው ማዕቀቡን በሚጥሉበት ጊዜ ቻይና ከኢራን ነዳጅ እንዳትገዛ ክልከላዎች መከናወን ጀመሩ። በነዛ ጊዜያትም ግን ቻይና በድብቅ ከ400,000 እስከ 900,000 በርሜል ድፍድፍ ነዳጅ በየቀኑ ከኢራን ለማስገባት ጥረት ታደርግ ነበር። አሁን ከኢራን የምትገዛው ነዳጅ ለምንድነው ለቻይና እንዲህ አስፈላጊ የሚሆነው ከተባለ አንዱ በዓለም የ1 በርሜል ድፍድፍ ነዳጅ ዋጋ $50 በነበረበት ጊዜ ኢራን ለቻይና የምትሸጠው 1 በርሜል ድፍድፍ ነዳጅ ዋጋው $35 ወይም $40 በዚህ ቫሪዬሽን ውስጥ ሊሆን ይችላል። ከ10 እስከ $15 ያክል ከዓለም አቀፍ ገበያ እናሽ ባለው መልኩ ኢራን ለቻይና የነዳጅ አቅርቦት ምንጭ ሆና ቆይታለች። እነ ትራምፕ ማዕቀብ መጥቶ ይህንን አይነት እድል በአመት በርካታ ረብጣ ቢሊዮን ዶላሮችን የምታተርፍበትን ከሌሎች ሀገራት ልግዛ ብትል ምናልባትም ያን ያክል ገንዘብ ላታተርፍ አትችልም። ቢኮዝ ያው እንደነገርኳችሁ ከዓለም ዋጋ ከ10 እስከ $15 ቅናሽ በሆነ ዋጋ ኢራን ለቻይና ስለምትሸጥ።
እና ይሄ የኢራን እድልን ለማክሸፍ ለአሜሪካ ማክሲመም ፕሬሸር በሚባለው አካሄድ እንቅስቃሴ ሲጀምሩ በተወሰነ መልኩ በድብቅ ሊባል በሚችል ሁኔታ እነዚህ ስለ ጎስት ፍሊቶች አውርተናል አይደለ? የኢራን የጥላ መርከቦች ሻዶ ፍሊት የምንላቸው ባለፉት 40 ዓመታት ገደማ የኢራንን ነዳጅ ከነ አሜሪካ ማዕቀብ ውጪ በሆነ መልኩ ከነ አሜሪካ የማዕቀብ ተጽዕኖ ቁጥጥር ውጪ በሆነ ሁኔታ እንደነ ቻይና ለመሰሉ ሀገራት የነዳጅ አቅርቦታቸውን አስጠብቀው የቀጠሉባቸው የኢራን የጥላ መርከቦች ልክ እንደዛ ሁሉ ቻይናም የጥላ መርከብ ወይም ሻዶ ፍሊት የሚባሉት አሉ እና እነዚህን በመጠቀም ከኢራን ነዳጅ መግዛቷን ቀጠለች። አሁን በጊዜ ሂደት ውስጥ ይሄ የቻይና ከኢራን የምታገኘው የነዳጅ አቅርቦት እየጨመረ መጥቶ በዚህ ሰዓት በየቀኑ 1.4 እስከ 1.5 ሚሊዮን በርሜል ድፍድፍ ነዳጅ ቻይና ከኢራን ታስገባለች። ይህንን ነገር ለማሳካት ጎስት ፍሊት ከሚባለው ስልት ውጪ ቲፑት የሚሉት ወይም በሻይ ማንኪያ እንበለው በእንደዛ አይነት መልኩ ነዳጁን ለማስተላለፍ የሚደረግ ጥረትም አለ። በአነስተኛ የሪፋይነሪ ገለልተኛ በሆኑ ተቋማት አማካኝነት እነዚህ ተቋማት ውል ነው የሚያስሩት፣ ከአንዱ ሀገር ጋር ውል ነው የሚያስሩት። እያወጡ በአነስተኛ ማጣራጣቢዎቻቸው ላይ ፕሮሰስ እያደረጉ ነዳጁን ለሚፈለገው ወይም ውል ካስተሩለት አካል ጋር ያው በመርከቦች እንዲህ በቀጥታ ግዙፍ ሆኖ ቢሄድ በአንድ ጊዜ ሊሄድ የሚችለውን የነዳጅ አቅርቦት ምናልባት በመደጋገም ወይም 4-5 በመመላለስ ማድረስ የሚችሉበት አሉ። ከዛ ባለፈ የዳርክ ፍሊቶቹ ጉዳይ ተመልክተናል። ይሄ የሌሎች ሀገራትን ሪብራንድ በሌሎች ሀገራት ሰንደቅ ዓላማ ሪብራንድ በማድረግ ለምሳሌ ነዳጁ ወደ ቻይና የሚሄድ የቻይና ዕቃ ሆኖ ሳለ ነገር ግን የማሌዥያ ወይም የኦማን ሰንደቅ ዓላማን እያውለበለበ በእንደዛ አይነት መልኩ ከነ አሜሪካ አይን ተሰውሮ እያለፈ ቆይቷል። እንደምታውቁት አሁን አሜሪካ ብሎኬድ ብላ ወይም የባህር ላይ ክልከላ እገዳ ብላ አስቀምጣ እንኳን ይሄው በቻይናና በኢራን መካከል ያለው አጋርነት እንደቀጠለ ነው እና ዶናልድ ትራምፕ ወደ ቻይና ሲሄድ ወይም ወደ ቻይና ሳመራ በኢራን ጉዳይ ላይ እናወራለን፣ ረጅም የሆነ ሰዓት በኢራን ጉዳይ ላይ እናወራለን። ነገር ግን ስለ የኢራን ጉዳይ ወይም ጦርነቱ ስላለቀ ከዛ የቻይናን እርዳታ የምፈልግበት ፖዚሽን ላይ አይደለሁም ይላሉ። ማለት አሁን የዘረዘርኩላችሁን አይነት በቻይናና በኢራን መካከል አጋርነት አለን። somehow ኢራን ላይ ጫና ለማሳደር ከተፈለገ ቻይናን እንደ ግብአት አድርጎ መጠቀም ወይም ለመጠቀም ጥረት ማድረግ እንደማንኛውም አንድ በዓለም ላይ ተጽዕኖ ለመፍጠር እንደሚሞክር ሀገር እነ ዶናልድ ትራምፕ ይህንን ጥረት ቢያደርጉ የሚያስገርም አይደለም። ምን ኦፈር ያደርጋሉ ነው ጥያቄው። አሁን የቻይናን ልብ ከኢራን ለማሸፈት ምን ኦፈር ያደርጋሉ? እሱን ነገር ነው ዋናው ነገር የሚሆነው እንጂ በቃ በፍጹም ቻይና የኢራን የማትናወጥ የዘላለም አጋር ነች ብለን መቼስ በፖለቲካ ላይ ድምዳሜ መስጠት አንችልም። in that sense ዶናልድ ትራምፕ ግን ገና ሲሄዱ ምንድነው የሚሉት? ይሄን ያክል የማይካድ የማይሸሸግ የሚገርማችሁ እኮ አሜሪካ ሴክሬታሪ ትሬዠሩ ስኮት ባዝ አሁን ላይ አሉ 2 የቻይና ግዙፍ ባንኮች ከኢራን ጋር የሚከናወነውን የነዳጅ ግብይት እያሳለጡ በመሆኑ በእነዚህ 2 ባንኮች ላይ ከባድ ማዕቀብ ለመጣል እየተዘጋጀን ነው ሲሉ ተናግረዋል። እነሴንስ ዛት የአሜሪካ ማዕቀብ በቻይና ግዙፍ 2 ባንኮች ላይ ስኮት ባዝ እነዚህ ባንኮች ማናቸው በሚለው ላይ አስተያየታቸውን ከመስጠት ተቆጥበዋል። ይሁን እንጂ በሐሳብ ደረጃ ግን ይህንኑ ጉዳይ ያወሩበት እየተነጋገሩበት እንደሆነ ታሳቢ ሊደረግ ይገባል። ስለዚህ አሁን ዶናልድ ትራምፕ አሁን የገባኝ ወይም this days እየገባኝ ያለው ነገር ምን መሰላችሁ? ዶናልድ ትራምፕ አንድ ነገር አያስፈልገኝም ብለው ከተናገሩ ያስፈልጋቸዋል ማለት ነው። ለምሳሌ ድርድር እያደረግን ነው ብለው ከተናገሩ ድርድር የለም። አሁን ዶናልድ ትራምፕ ከዚህ ከኢራን ጉዳይ ጋር ድርድሮች አሉ፣ ተስፋ ሰጪ ናቸው እያሉ ስንቴ ይናገራሉ። የእሳቸው ንግግር የአሜሪካን የስቶክ ገበያ ለማስተካከል አሜሪካ ላይ የቦንድ ማርኬቱ ጋር ምናምን የሆኑ ቀመሮችን ለመስራት ባይ ዘ ዌይ በጣም አስገራሚ ታሪክ አለ። ዶናልድ ትራምፕ ኤቭሪ ታይም ይሄ ጦርነት ሊያልቅ ነው ብለው በተናገሩ ጊዜ የሚሸጥ የአክሲዮን ብዛት አሜሪካ ገበያ ውስጥ ልነግራችሁ አልችልም። እና ዶናልድ ትራምፕ መደጋገማቸው ሰላም አለ፣ ተስፋ አለ፣ ልንስማማ ነው እንዲያለን ነው እያሉ መደጋገማቸው በጣም ብዙ ጊዜ እዛ አሜሪካ ውስጥ ካለ እና ዋሽንግተን ኒውዮርክ ውስጥ ካለ የአክሲዮን ገበያ ጋር የተገናኘ ነው። ፕራክቲካሊ በመሬት ላይ እኮ የለም። እና አሁን ወደ ቻይና ለማቅናት ወደ ኤርፎርስ አውሮፕላናቸው ከመግባታቸው በፊት ጋዜጠኞች እየጠየቋቸው ሲናገሩ ይህን ጦርነት ጨርሰነዋል፣ ይህን ጦርነት ስለጨረስን ከቻይና ምንም የምፈልገው ነገር የለም እያሉ አስተያየት ወይም መግለጫ ሰጥተው ነበረና በመርህ ደረጃውን these days
ምንም አልፈልግም ከቻይና ካሉ በርግጥ የሚፈልጉት ነገር አለ ዶናልድ። ያ የሚፈልጉት ነገር አልቻሉም። እንደምታውቁት ዶናልድ ትራምፕ በአየር ላይ ድብደባ ሞከሩ፣ ኢራን ላይ የሚፈልጉትን ነገር ማሳካት አልቻሉ። የባህር ላይ ከበባ ሞከሩ፣ ኢራን ላይ የሚፈልጉትን ነገር ማሳካት አልቻሉ። ለአጋሮቻቸው ጥሪ ያቀረቡ ለነ ዩናይትድ ኪንግደም፣ ለነ አውስትራሊያ፣ ለነ ጃፓን፣ ለነ ጀርመን ኑ አብረን እንዝመት፣ ኑ ሆርሙዝን እናስከፍት የሚል ጥሪ ያቀረቡ። ጥሪያቸውን ጆሮ ዳባ የሚለው በረከተ፣ ሰምቶ እንዳልሰማ የሚሆነው በረከተ። አሁን ዶናልድ ትራምፕ ቻይናን ከጎናቸው አድርገው ኢራን ላይ ጫና ለማሳደር የሚችሉበትን እድል ላይሞክሩ ይችላሉ ብዬ በፍጹም ላስብ አልችልም። መሞከራቸው ግን አይቀርም ብዬ አምናለሁ። እነ ዶናልድ ትራምፕ አሁን ካሉበት ሁኔታ አንጻር ብሎኬዱን ወይም የባህር ላይ ከበባው እየተሳካ ያልሆነበት ምክንያት አንዱ ቻይና በምትባለው ሀገር አማካኝነት ብሎኬድ ብለው እነ ዶናልድ ትራምፕ አስቀምጠው ከበባ አስቀምጠው ያንን ከበባ ኢራን መቋቋም የቻለችው ቢኮዝ እየሰራች ያለችው ከቻይና ጋር ስለሆነች ነው። እንዴት መሰላችሁ ብሎኬዱ አንደኛ እንዳይሰራ ያደረጉት? ይኸውላችሁ ለጦርነት ብዙ ዓመት ሲዘጋጁ ነበር ብያችሁ የለ ኢራናውያኑ። ቻይና እስከ መጪው ሰኔ ድረስ የሚያስፈልጋት የነዳጅ አቅርቦትን ከኢራን ወደቦች አንስታ በጎረቤት ሀገራት በሚገኙ ወደቦች ላይ አስቀምጣለች የሚል መረጃን ከዚህ ቀደም ነግሬያችኋለሁ። ያንን ነገር የምታደርገው ይህ አካባቢ ላይ ድንገት አንድ ቀን ጦርነት ሊመጣ እንደሚችል ያውቁታል። ገብቷችኋል? ከዚህ ቀደምም አይተውታል። ለምሳሌ በ12ቱ ቀን ጦርነት እንዴት ያለ ቀውስ ተፈጥሮ እንደነበረ አይተውታል። ቀድመው እየተዘጋጁ ነበረ ልላችሁ ፈልጌ ነው። ኢቭን ቀድመው አልተዘጋጁም ቢባል ወይም ከኢራን ወደቦች ላይ እየተነሱ መርከቦች ወደ ቻይና ወደቦች እየሄዱ ነው ብንል እንኳን እና አሜሪካ እርግጥ ነው የቻይና እንትኖችን ለማጥቃት የቻይና መርከቦችን ለማጥቃት እንደ ቅድመ ሁኔታ ያቀረቡት ከዚህ ቀደም በእነዚህ ኩባንያዎች ላይ የተጣለ ማዕቀብ አለ የሚል ምክንያት ነው። በትክክል የቻይና መንግስት ኦን የሚያደርገው መርከብና አሁን ቅድም ስለ ቲፑት እየነገርኳችሁ ነበር። ቲፑት ስትራቴጂ ኢንዲፔንደንት የሆኑ ፊርሞች አሉ ኮንትራት ወስደው ነዳጁን የሚያመላልሱ። እነዛ ኩባንያዎች ላይ ነው ማዕቀብ የሚጣለው። ባለፈው እና አሜሪካ የቻይና መርከቦችን ያዝን ሲሉ ልክ ከቻይና መንግስት ጋር ኮንትራት ወስደው የሚሰሩ ኢንዲፔንደንት ኩባንያዎች ነው እንጂ የቻይና መንግስት በዛ ስፍራ ላይ ያከናወነ ያለውን እንቅስቃሴ ደፍረው አላቆሙትም። በቻይና መንግስት የተያዙ መርከቦችን እንቅስቃሴ ደፍረው አላቆሙ። ለምን? ያንን አደረጉ ማለት በቀጥታ የቻይናን ብሔራዊ ጥቅም አደጋ ውስጥ ማስገባት ጀመሩ ማለት ነው። ሲምቦሊካል የሆኑ ነገሮችን እያደረጉ ሙቀቱን እየለኩ ነው የሄዱት አሜሪካዎች። እና እነ ትራምፕ ከቻይና ምንም አንፈልግም ኢራንን እንደሆነ አሸንፈናታል ቢሉም ቻይና የግድ ታስፈልጋቸዋለች። የሚገርመኝ ባይዘዌ ዶናልድ ትራምፕ በሚሰጧቸው መግለጫዎች ላይ እርስ በርስ የሚጋጩ አስተያየቶቻቸው ናቸው። አሁን ኢንፍሌሽን አሜሪካ ሀገር ውስጥ በጣም ከፍተኛ ደረጃ ላይ ደርሷል። እጅግ በጣም ከፍተኛ ደረጃ ላይ የነሱ አንድ ጋሎን የሚሉት አለ ማለት ለምሳሌ በሊትር ምናምን እንደዚህ አይደል? አሁን 1 ሊትር ነዳጅ ይሄን ያክል ነው፣ 1 ሊትር ናፍጣ እያለን ነው እኛ የምንገበያየው። አሜሪካዎች ውስጥ ደግሞ በጋሎን ነው፣ 1 ጋሎን 2 ጋሎን። ከዚህ ቀደም ከፍተኛ ተብሎ $4 ገባ ሲባል እንዴት አሜሪካ ተሸብራ እንደነበር ልነግራችሁ አልችልም። አሁን ዶናልድ ትራምፕ $8 ድረስ በሄድ እንኳን ለዚህ ጦርነት ወርዝ ያደርጋል እያሉ ነው የ1 ጋሎን ነዳጅ ዋጋ። እንግዲህ አስቡት። ከዛ ጋር ተያይዞ የዋጋ ግሽበቱ በጣም ያሻቀበ አሜሪካ ውስጥ ከዛ ስለዚህ የዋጋ ግሽበት ጉዳይ ጠየቋቸው ጋዜጠኞች ዶናልድ ትራምፕን። የዋጋ ግሽበቱ አሜሪካ ውስጥ እንደዚህ እኮ ታይቶ አይታወቅም ምናምን ሲሏቸው ልብ አድርጉ ቀደም ብሎ ጦርነቱን ጨርሰናል ስለዚህ የቻይና እርዳታ ያስፈልገንም ብለው የነበረው ሰውዬ መለስ አሉና ይሄ ጦርነት ከመጀመራችን በፊት ያው በጣም ባለፉት 3 ወራት የእንትን መጠን ዝቅተኛ ነበር። አሁን በጦርነት ውስጥ ስላለን ነው ይሄን ጦርነት እንዳቆምን ወይም እንደጨረስን ድጋሜ ወደ ነበረበት ቦታ ላይ ይመለሳል ብለው አስተያየት ሰጡ። እንዴ ቀደም ብሎ ጦርነቱን ከኢራን ጋር ጨርሰናል ቻይና ማታስፈልገንም እያሉ ሲናገሩ አልነበር እንዴ? የዋጋ ግሽበት ጉዳይ ሲነሳባቸው አሁን ጦርነቱ ስላለን ጦርነቱን ስንጨርስ ይቀጥላል ወይም ወደ ነበረበት ቦታ ይመለሳል የሚል አስተያየት ሰጡ። ስለዚህ ቻይናን በተመለከተ አታስፈልገንም ቢሉም እንኳን ቻይና ታስፈልጋቸዋለች። አሁን ጥያቄው ቻይና ዶናልድ ትራምፕ ስለፈለጋት ብቻ ኢራንን ጥላ ልትሄድ ትችላለች ወይም ከኢራን ፍላጎት ጋር በማይስማማ መልኩ
የአሜሪካን ማዕቀብ በኢራን ላይ እንዲተገበር አብራ ትተባበራለች ወይ ብላችሁ ብትጠይቁኝ በፍጹም። ለምን? አንድ ሁለት ማሳያዎች አሉኝ። ከዚህ ቀደም ቻይና በታሪኳ ለመጀመሪያ ጊዜ የአሜሪካን ማዕቀብ በማዕቀብ ተቋቁማለች። ምን ማለት መሰላችሁ? አሜሪካ እነዚህ ኩባንያዎች ከኢራን ጋር ባለ የነዳጅ ግብይት ጋር ስማቸው የሚነሳ ስለሆነ እነዚህ ባለሀብቶች እነዚህ ኩባንያዎች ተዘርዝረው ከዚህ በኋላ የአሜሪካ ማዕቀብ አልፎባቸዋል ተብሎ እና ዶናልድ ትራምፕ ውሳኔ ያሳለፉባቸው ማዕቀብ ጣሉባቸው። ቻይና መንግስት በይፋ ወጣና ሁለት ነገሮችን አደረገ። የመጀመሪያው ይሄ የተከናወነው ነገር ዓለም አቀፍ የንግድ መርሆችን የሚጥስ የሀገራትን ሉዓላዊ መብት የሚጥስ ስለሆነ በአስቸኳይ መቆም አለበት አለ። የአሜሪካ መንግስት በጉዳዩ ላይ ዝምታ መረጠ ወይም በዛው እንዳጠበቀ ቀጠለ። ከዛ በኋላ ነው ቻይና በታሪኳ ለመጀመሪያ ጊዜ ማዕቀብን በማዕቀብ የመከተችው። ዞር አለችና ቻይና ምን አለች? ከዚህ በኋላ አሜሪካ ማዕቀብ ጥላብኛለች በሚል ሰበብ ከነ ኢራን ጋር ሆነ ከሌሎች አስፈላጊያችን በሆኑ የንግድ እንቅስቃሴዎቻችን ላይ ተሳትፎ እያደረጋችሁ ነገር ግን አሁን አሜሪካ ማዕቀብ ስለጣለችብን ወደ ኢራንም ሆነ ወደ ሌላ ማዕቀብ ወደ ተጣለባቸው ስፍራዎች አንንቀሳቀስም ብትሉ ለኩባንያዎቹ ማለት ነው እንደዛ አይነት አቋምን ብትወስዱ እኔ ተከታይ ሌላ ማዕቀብ ጥልባችኋለሁ። ለአሜሪካ ማዕቀብ ተገዥ ብትሆኑ የኔም ማዕቀብ ይወድቅባችኋል። በሌላ ቋንቋ ለአሜሪካ ማዕቀብ ተገዥ እንዳትሆኑ ማለቷ ነው ቻይና። ይህን ስታደርግ በታሪኳ ለመጀመሪያ ጊዜ ነው። በጣም ሜንስትሪሚንግ ሚዲያ ላይ አልተወራም ይሄ ነገር። ነው በጣም ብዙ መገናኛ ብዙሃን ያወሩት አይመስለኝም። ከዚህ በፊት የተወሰነ ትንታኔ ሰርቼበታለሁ። ግን ቻይና በታሪኳ ለመጀመሪያ ጊዜ ነው። ይሄ አሁን ያለንበት ጊዜ ምን አይነት ጊዜ መሰላችሁ ጋይስ? ሂስትሪ ኢን ዘ ሞሽን ይላሉ አንድ በጣም ወዳቸው ፕሮፌሰር አሉ ጆን መርሻይመር የሚባሉ እና ሂስትሪ ኢን ዘ ሞሽን ነው። አሁን ታሪክ ሲከተብ ባይናችን እያየን ነው። ከሆኑ ዓመታት በኋላ አሁን ብሪቲሾች ኢምፓየራቸው ሲወድቅ የስዊዝ ካናል ላይ የነበሩ ጦርነቶችን ግብጾች ጋር የስዊዝ ካናልን ከጃቸው እንዴት እንደወጣ ኢራን ውስጥ የኦይል ናሽናላይዜሽን ጉዳይ እንዴት ዋጋ እንዳስከፈላቸው እነዚህ ጉዳዮችን እያየን እንገረማለና አሁን ከሆኑ ዓመታት በኋላ ይሄ በታሪክ የሚነሳ ሞመንት ይመስለኛል። ቻይና በታሪኳ ለመጀመሪያ ጊዜ አሜሪካ የጣለችው ማዕቀብ በሌላ ተጨማሪ ማዕቀብ ለመቋቋም ጥረት ወደምታደርግበት ፖዚሽን ላይ መጣለች። ዶናልድ ትራምፕና ዢ ጂንፒንግ በጠረጴዛ ፊት አሁን ሲቀመጡ ከዚህ ቀደም እንደነበረው ላይታች ሆኖ አለ አይደል እና አሜሪካ ሰማው የሆነ አፐር ሃንድ ላይ ተቀምጠው ቻይና ደግሞ ትንሽ ከታች ቀና ብላ ያየቻቸው ምናምን አይደለም። አሁን እኩል ሌቭል ላይ ሆኖ ነው ሊትራሊ እኩል ሌቭል ላይ ናቸው ያሉት። አሜሪካ ከቻይና የምትበልጥ ሀገር አይደለችም። ራይት ነው። የአሜሪካን ማዕቀብ በማዕቀብ ምን ማሰብ አለባችሁ መሰላችሁ? እንደዚህ ሲሆን ምን እንደሚያተርፉ ቢያውቁ ነው እንጂ ምን እንደሚያዋጣቸው ቢያውቁ ነው እንጂ የሆነ ከአሜሪካ ጋር መፎካከር መገዳደር ስማቸውን የሆነ በሆነ ታሪክ ላይ ስላስመዘገበ ምናምን አይደለም። ወጪ ገቢያቸውን አስልተው ምን እንደሚጠቅማቸው ምን እንደሚጎዳቸው አሁን በዚህ በታሪፉ ምክንያት ይገርማችኋል ብዙ ጊዜ መከራከሪያ ሆኖ የሚቀርበው አንድ ሐሳብ እኔም ከዚህ ቀደም እንደ መከራከሪያ አቀርበው የነበረ ጉዳይ ቻይና ኤክስፖርት ኢኮኖሚ የቻይና የኤክስፖርት ወይም የውጭ ገበያ ኢኮኖሚ አሜሪካ ላይ የተንጠለጠለ ነው። የቻይና ውጭ ገበያ ወደ ውጭ አገራት ኤክስፖርት ስታደርግ ምርቶቿን ቁጥር አንድ የምትልከው ወደ ማን ነው? ወደ አሜሪካ ነው። አሜሪካ ውስጥ ደግሞ ኮንሱመር የሆነ ሶሳይቲ ገዢ የሆነ ማህበረሰብ አለ። ከአሜሪካ ቀጥሎ ወደ አውሮፓ ህብረት አባል ሀገራት ነው የምትልከው። አውሮፓ ህብረት ብለን እንግለጸው ኢንጀነራል። አሁን እነዚህ አካላት በቀደሙት ጊዜ የነበራቸው ነገር እናስታውሳለን። አሁን ላይ የአውሮፓ ህብረት አባል ሀገራት የምንላቸው ግን እነ ፈረንሳይም እነ ጀርመንም ኢቭን ዩናይትድ ኪንግደም የአውሮፓ ህብረት አባል አይደለችም። ዩናይትድ ኪንግደም ከብሬግዚት በኋላ በተናጠል ከነ ቻይና ጋር አጋርነትና ትብብርን ስለመፍጠር ደፋ ቀና እያሉ ነው። ባለፈው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በነገራችን ላይ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢቭን እንደ ፈረንሳይ ፖሊሲ አካሄድ በኢንዶ ፓሲፊክ ቀጠና ላይ አሜሪካ ካላት አቋም ተቃራኒ የሆነ አቋም ነው ያላቸው። ወትሮም ይታወቃል የፈረንሳይ ኢማኑኤል ማክሮን አካሄድ ኢንዶ ፓሲፊክ ቀጠና ላይ ከአሜሪካ ተቃራኒ አቋም ነው ያላቸው። በዛ አይነት ነባራዊ ሁኔታ ላይ በተናጥል እየሄዱ ደግሞ ከነዛ አገራት ጋር አጋርነትን ለመፍጠር ለማሳደግ ጥረት እያደረጉ ነው። እና እንዲያም ሆኖ እንዳግን የቻይና የውጭ ገበያ ምርት መዳረሻ አብዛኛው አሜሪካ ስለሆነች ያንን ሌቨሬጅ ሊጠቀሙ ይችላሉ የሚል አትያዮች በተደጋጋሚ እኔም ጭምር አነሳ ነበር። ዚስ ዴይስ እየወጡ ያሉ መረጃዎች ምን ያሳያሉ? ባለፉት 6-7 ወራት ቻይና ከአሜሪካ ውጪ ወደ ሆኑ ሀገራት የምትልካቸው የኤክስፖርት ንግድ በ40% ጭማሪ አሳይቷል። ከአሜሪካ ውጪ በሆኑ ሌሎች የንግድ መዳረሻዎቿ ላይ የምትልካቸው የውጭ ገበያ ንግዶቿ
እንቅስቃሴ በ40 ከመቶ ጨምሯል። ቻይና ባለፈው በተወሰነ ነግሬያቸዋለሁ በአሜሪካ ላይ ያላትን ጥገኝነት እየቀነሰች ነው ስንል እንደማሳያ ሆኖ ከሚቀርቡ ጉዳዮች መካከል ከዚህ ቀደም ኢን ትሪሊየን ዶላርስ የአሜሪካን የቦንድ ገበያ ገዝታ የአሜሪካን አክሲዮን ገዝታ በማዕከላዊ ባንኮቿ ላይ የግምጃ ቤት ሰነድ ወረቀቱን አስቀምጣ ሰንብታለች። ባለፉት 10 ዓመታት ግን ይህንን ዝንባሌዋን እየቀነሰች መታ አሁን ላይ ባለው ነባራዊ ሁኔታ በቻይና ውስጥ የሚገኘው የአሜሪካ የትሬጀሪ ቦንድ መጠን ከ800 ሚሊዮን ዶላር የበለጠ አይደለም። እንግዲህ ከትሪሊየን ዶላሮች ከቢሊዮን ዶላሮች ወርዶ ወደ ሚሊዮን ዶላሮች መጥቷል። ይህንንም እስከ 2030 ባሉት ዓመታት ሙሉ በሙሉ አንድም የአሜሪካ የግምጃ ቤት ሰነድ ቻይና ባንክ ውስጥ እንዳይቀመጥ ያን አይነት ግብ አድርገው እየተንቀሳቀሱ ይገኛሉ። ቻይና ለአፍሪካ ሀገራት አሁን ከሰሞኑ የሰጠችው አዲስ እድል አለ። ያ የሰጠችው እድል ምንድነው? ለምሳሌ ታስታውሳላችሁ እነ አሜሪካ ኢትዮጵያን ከአግዋ ውጭ ወይም ከቀረጥ ነፃ በሆነ መንገድ የኢትዮጵያ ኩባንያዎች ወደ አሜሪካ ገበያ የሚያስገቡበትን ካስወጡን ቆይተዋል አይደለ? ከዚህ ከሰሜን ጦርነት ጋር ተያይዞ አሁን ቻይና ምንም ይሁን ምን አገራት የኤክስፖርት ንግድ ከቻይና ጋር የሚያደርጉ ከሆነ የአፍሪካ ሀገራት ዊዛውት ኤኒ ቀረጥ ወደ ቻይና ገበያ እንዲያስገቡ በሯን ከፍታለች። እርግጥ ነው ብዙ ቀመሮች ካልኩሌሽኖች አሉት። አይሚን አፍሪካ አብዛኛው ወደ ቻይና ኤክስፖርት የሚደረገው እንትን ስለሆነ ሮ ማቴሪያል ጥሬ ዕቃው ነው ዜን ቻይና ውስጥ ፕሮሰስ ሆኖ ተመልሶኛ ጋር ሊመጣም ይችላል። ብቻ ግን እድል አሁን አፍሪካ ውስጥ አቅሙ ከሌለ ምንም ታረጉት አትችሉም። እኛ ስለተመኘን ብቻ ወይም አስተያየት ስለሰጠን ብቻ አፍሪካውያኖች በአንድ ምሽት ከጥሬ ዕቃ ኤክስፖርት ከማድረግ ፕሮሰስ ወደሆነ ቫልዩ እሴት ወይም እሴት ወደ ተጨመረበት አይነት ሁኔታ ውስጥ እንዲገቡ ኤክስፔክት አናደርግም። እንደ ሎንግ ረን እንግዲህ ወደ እንደዚህ አይነት መስመር ውስጥ ብንሄድ ጥሩ ነው፣ ኢትዮጵያን ጨምሮ ሌሎችም የአፍሪካ ሀገራት። እኔ ግን ቻይና ይሄንን እድል አመቻችታለች። ያለምንም ቀረጥ ወደኔ ያስገቡ፣ ወደኔ ላኩ። ይሄ ቀላል ነገር አይደለም። በዓለም ላይ ተጽዕኖዋን ከጊዜ ወደ ጊዜ እያሰፋች የምትገኘው ቻይና አሁን ከነ አሜሪካ ጋር አሜሪካ ማዕቀብ ስትጥል አሜሪካ ማዕቀብ የጣለችባቸው ኩባንያዎች ለአሜሪካ ማዕቀብ ተገዢ ከሆኑ ሌላ ማዕቀብ ይጠብቃቸዋል ብላ እንዲህ አይነት ታሪካዊ ውሳኔ ላይ የመጣች ሀገር ነች። በእንደዚህ አይነት ነባራዊ ሁኔታ ነው የሚገናኙት። የኢራንን ጉዳይ ረጅም ሰዓት እናወራበታለን ብለዋል ዶናልድ ትራምፕ። ረጅም ሰዓት ያወሩበታል። ቻይና ወደ ኢራን ያዘነበለ ልቧን በአንዴ ሽፍት አድርጋ ወደ አሜሪካ ልትመጣ ትችላለች ወይ? አይ ዶንት ቲንክ ሶ፣ አይመስለኝም። በሁለት ምክንያቶች። አንደኛ ቻይና አሁን ላይ ዓለም ላይ እንዲፈጠር የሚታገሉለት የመልቲ ፖላር ወርልድ የባለ ብዙ ዋልታ ዓለም አንዱ ጉዳይ ነው። ይሄ ነገር ቀላል ነገር አይደለም። ብሪክስ ብለው ግሎባል ሳውዝ እየተባለ የሚጠራው አካል የሆነ ሄዶ መጥቶ ድጋሜ አሜሪካ ሀገር ስር ለመደፋት ከሆነ እድሜ ዘመናቸውን ተደፍተው ነው የሚኖሩት። አሚን እነ ቻይና አሁን ከዚህ በኋላ ድጋሜ እነ ኢራንን ገፍተው እነ ኢራንን አስወግደው በቃ ከአሜሪካ ጋር ተስማምተን ብንሰራ ይሻለናል ብለው የፈሪ አይነት ሁኔታ ውስጥ ከገቡ እድሜ ዘመናቸውን ቀና ሳይሉ ነው የሚኖሩት። እነ ሴንስ ዛት ቀና ሳይሉ ማለት አስፓየር እያደረጉ ነው። በዓለም ላይ በ2030 ቁጥር 1 ባለግዙፍ ኢኮኖሚ ቻይና ትሆናለች ይባላል። በወታደራዊ አቅሟ በስንቱ ነገር ቻይና ብዙ ነገሮች ላይ ፈርቀዳጅ የሆነችባቸው መንገዶች ከፊት አሉ። የፔትሮ ዶላር የና አሜሪካ ተጽዕኖ ምናልባት በመጪዎቹ ጊዜ በፔትሮ ዩዋን ሊተካ ይችላል የሚል ሀሳቦችን ስናቀርብ ነበረ። ቀላል ነገር አይደለም። እነዚህ ሁሉ ብሪክስ ብለው ዲዶላራይዜሽን ወይም ዶላርን መተካት በሚል መርሃ ግብር እንዴት ይተካ በማን ይተካ የሚለው ጥያቄ እንዳለ ሆኖ ግን በጥያቄ በመርህ ደረጃ ሐሳቡ እየተቀነቀነ እዚህ ተደርሷል ከ2010 ጀምሮ። እንዲህ ይሄን ሁሉ ነገር ይዘው መጥተው ባለፉት ዓመታት ሲገነቡት የነበረውን ነገር ይዘው መጥተው አሁን አሜሪካ ጋር የሆነች ስምምነት ለማድረግ በሚል ሙሉ በሙሉ ትተው እነ ኢራንን መግፋት የሚጀምሩ ከሆነ ሊትራሊ ራይት ነው እነ ቻይና ኢራንን መግፋት የምትጀምር ከሆነ ከዛ በኋላ የሚኖራት ዘመን ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባለው አይነት ነባራዊ ሁኔታ ነው የሚመጣላት ለቻይና። ኢምፔሪያሊዝም ከባድ ኢምፔሪያሊዝም እድል አይሰጣችሁ። አንዴ ቅርቃር ውስጥ ካስገባችሁ አስገባችሁ ነው። ቻይና እንደነ ኢራን እንደነ ሩሲያ ከመሰሉ ሀገራት ጋር እየተባበረች ተጽዕኖዋን ማሳደግ ነው እንጂ የሚኖርባት አሁን ኢራንን በእንደዚህ አይነት ሁኔታ ላይ ያለች ጥላ ወደምትሄድበት ቢኮዝ አሁን ነዳጅ ነው አይደለ ትልቁ ክርክራችን። አሜሪካ ለምሳሌ እንዲህ ብትልስ ዋቲፍ ነው የቢሆን ሐሳቦች ናቸው። አሜሪካ የቬንዙዌላን ነዳጅ በቁጥጥሯ ስር እንዳደረገች ይታወቃል። ነዳጅ ነው የምትፈልገው ቻይና። የምትፈልጉን ያክል ነዳጅ በቀን 10 ሚሊዮን በርሚል ድፍድፍ ነዳጁን እንዳለ ከቬንዙዌላ እያመጣን እናስገባልሻለን። ከኢራን ጋር የምታከናውኙን ግብይት ተይ። እንዲህ አይነት ኦፈር ቢያቀርቡ ዶናልድ ትራምፕ እንደዚህ አይነት ኦፈር ለማቅረብ ነው የሚሄዱት ብዬ ነው የማምነው። ነዳጅ ነው የምትፈልጉት? ነዳጅ ከሆነ የምትፈልጉት ከኢራን ጋር ተው ደን እኛ ከዚህ ጋር እንዲህ አድርገን በዚህ መስመር። ምክንያቱም ቬንዙዌላ ላይ ሄደው መጀመሪያ ቬንዙዌላን ሄደው ኒኮላስ ማዱሮን አንገቱን አንቀው ሲያስወጡ ኒኮላስ ማዱሮ አሜሪካ
አንቃ ከማስወጣቷ በፊት በነበሩት ዓመታት ቁጥር 1 የቬንዙዌላ ነዳጅ መዳረሻው ቻይና ነበር። ሶ ቤዚካሊ ቬንዙዌላ ውስጥ እነ ትራምፕ ያደረጉት ነገር ቻይናን መቁረጥ ነው ያደረጉት ነገር። ሁለተኛ ኢራን ውስጥ መጥተው ያደረጉት ነገር ተመሳሳይ ሊባል በሚችል ሁኔታ ኢራንን በመቁረጥ ቻይናን እርቃኗን ማስቀረት ነው። ያንን ነገር ማድረግ አልቻሉ። የት? ኢራን ውስጥ። ሶ አሁን በጦርነት ያልቻሉትን፣ በባህር ላይ ብሎኬድ ያልቻሉትን ወይም በባህር ላይ ከበባ ያልቻሉትን በስምምነት ጥረት ማድረጋቸው አይቀር። ላይክ ኢራን ጋር በስምምነት ብለው ስምምነት አሉና ዶናልድ ትራምፕ ግን የነሱ ፍላጎት ብቻ እንዲተገበር የፈለጉበትን አይነት ፕሮፖዛል ያቀረቡበት ሶ ስምምነት ሳይሆን አጀንዳ ወይም ፍላጎታቸውን መጫን ነው የፈለጉት ብየማምነው ነው። እና ለቻይናም እንዲህ አይነት ኦፈር ቢያመጡላት ከቬንዙዌላ ጋር ያለውን ነገር ጊዩና የምትባለው ሀገር ለምሳሌ ከሰሞኑ ነግሬያችኋለሁ ባለፈው እንዴት ነዳጇ በየተትረፈረፈ እየወጣ እንደሆነና ኤግዞን ሞባይል ነው ያለው የጊዩናን ነዳጅ የሚቆጣጠረው። ሶ ኤግዞን ሞባይል የአሜሪካ ኩባንያ ነው እና ጊዩና ውስጥ ያለው ነዳጅ በሌላ ቋንቋ እና አሜሪካ ነው ማለት ነው። anyway ኦፕሽኖችን አሁን ዓለም ላይ ብዙ ቦታዎች ላይ ስለተቆጣጠሩ ይሄ የኃይል አቅርቦቱን ያቀርቦት ችግር የለባቸውም እና አሜሪካ ራይት ናው የነዳጅ አቅርቦት ችግር የለባቸውም። አቅርቦቱን ማድረስ አሁን ከርቀት አንፃር እና አውሮፓ ጋር እኮ ታስታውሳላችሁ ኤልኤንጂ አትላንቲክን አቋርጠው የአሜሪካ መርከቦች እኮ ኔዘርላንድ ይደርሱ ነበር ኤልኤንጂ ጭነው። የሩሲያው ቀውስ በጣም የነዳጅ ቀውሱን አባብሶ በነበረበት ጊዜ አሁንም እንደዛ ሊሞክሩ ይችላሉ። ሶ ለቻይና እንዲህ አይነት ኦፈር ቢያመጡስ? ቻይና አሁን በዚህ ደረጃ ይሄንን እሺ ብላ አትቀበልም ወይም እንደዚህ አይነት ስምምነት ውስጥ አትገባም የሚባለው ለምንድን ነው? አንደኛ ነፃ ገበያ ነው ዓለም ላይ። ሶ ከኢራን ውስጥ የምታገኘው ነዳጅ በ$14 በ$15 በ$10 በእንደዚህ አይነት ቫሪዬሽን ውስጥ ከዓለም ዋጋ ቅናሽ ነው የሚቀርብላት። ያ ማለት በአመት ኢምቢሊየንስ ዶላር ታተርፋለች። ሶ እንዲህ በቀላሉ ነገሩን እንደው የኢራንን ጉዳይ አጣጥላ አዳፍና በቃ ነዳጅ ላገኝ ነው ብላ እፍ ያለ ነገር ውስጥ ከአሜሪካ ጋር ትገባለች ተብሎ አይጠበቅም። ባለፉት ዓመታት የተገነባውን የመልቲፖላር ወርልድ ነገር ብንቶ እንኳን በቃ እንደው ይሄ ነገር አያሳስበኝም ብትል እንኳን ቻይና አስቡት ከአሜሪካ ቅርቃር ውስጥ ገባች ማለት አሁን ላይ ዋጋ ቅናሽ ሊያመጡላት ይችላሉ። ከዛ ነገ ግን ወይም ከሆኑ ዓመታት በኋላ ግን ቻይናን የሚፈልጉት አይነት ሁኔታ ላይ የሚፈልጉት አይነት ፖዚሽን ላይ ካመጧት በኋላ ለመደቆስ በቃ ተዘጋጅታ መጠባበቅ ማለት ነው። እንደዛ አይነት ነባሪያ ሁኔታ ውስጥ መግባት የሚፈልጉ ከሆነ ዳትስ ሪሌሽን በጣም አሳፋሪ ነው። ቻይናን ያደነቁባቸው ቀናት የተረገሙ ይሁኑ ወደምልበት አይነት ሁኔታ ውስጥ ልመጣ እችላለሁ። anyway እንደዛ አይነት ነባሪያ ሁኔታ ግን ቻይና የምትገባ አይመስለኝም። ከዚህ ጋር ተያይዞ አሁን የመደራደሪያ ነጥቦቹ ከማን ጋር ናቸው ያሉት? አፐር ሃንድ ላይ ያለው ማን ነው? በቻይናና በአሜሪካ በጂጂፒንግ እና በትራምፕ መካከል አፐር ሃንዱ ላይ ያለው ማን ነው የሚለውን ነገር እንየውና እንጨርሳለን። በዓለም ላይ 70% የሬር እርዝ ሚነራልስ የምንላቸውን እንግዲህ እንደ ልብ የማይገኙ ማዕድናት አሉ የሚባለው ቻይና ውስጥ ነው 70% በነገራችን። እና የሬር እርዝ የሚያሰኛቸው ወይም እንደ ልብ የማይገኙ ማዕድናት የሚያሰኛቸው ጉዳይ somehow ቴክኖሎጂው ነው። እነዚህን እንደ ልብ የማይገኙ ማዕድናት ከመሬት ውስጥ ቆፍሮ አውጥቶ ከዛ ለዓለም ገበያ ማቅረብ የሚባለው ነገር ነው በጣም ሬር የሚያረጋቸው። ሶ ቻይና በዚህ ደረጃ ዓለምን ይዛለች። ይኸውላችሁ እና ዶናልድ ትራምፕ ቻይና የዚህን እንደ ልብ የማይገኙ ማዕድናት ሪሶርስና ፕሮዳክሽን ራሱ ለዓለም 90% የሚሆነውን እንደ ልብ የማይገኙ ማዕድናት የምታቀርብ ሀገር ቻይና ነች። 90% እንደ ልብ የማይገኙ ማዕድናት መግቢያ ላይ ነግሬያችኋለሁ አይደለ? በቃ የሁሉ ነገራችን ሚስጥር ናቸው። this time የምትመለከቷቸው ቴክኖሎጂዎች ሁሉ ሚስጥር ናቸው። የሁሉም ሚስጥር። እንደ ልብ የማይገኙ ማዕድናትን መቆጣጠር መቻል የቀጣዩን ዘመን ስልጣኔ መቆጣጠር እንደመቻል ነው። እና እነ ቻይና በዚህ ረገድ ራይት ናው ባለው ነባራዊ ሁኔታ ተቆጣጥረዋል እንደ ልብ የማይገኙ ማዕድናት። እዛና አሜሪካ ታሪፍ እንጥላለን እንዲናረጋለን ሲሉ እኮ የአጸፋ ምላሽ አድርገው ሲወስዱ የነበረው ጉዳይ እንደ ልብ የማይገኙ ማዕድናትን ለአሜሪካ ገበያ ከማቅረብ መቆጠብ፣ እዛ ላይ ክልከላ ገደብ ማድረግ እሱን ነበር ሲያከናውኑ የነበረው። ባይዘወይ እነ ዶናልድ ትራምፕ አንድ ጊዜ ስለ ግሪንላንድ አንድ ጊዜ ስለ ካናዳ ምናምን የሚያወሩት ለምን እንደሆነ ይገባቸዋል አይደለ? እነዛ ቦታዎች ላይ እንደ ልብ የማይገኙ ማዕድናት ክምችት አለ። ያንን ነገር ለማግኘት ነው። ይሄ ጂኦግራፊካሊ ያለው አስፔክት እንዳለ ሆኖ ጂኦግራፊካሊ በአትላንቲክና በምን ውቅያኖስ ነበር እነ ግሪንላንድ ያሉት ብቻ ራሽያም ቻይናም አሜሪካም የሚፋጠጡበት በእነ አርክቲክ በኩል ማለት ነው ያለውን ጫና ስለሚያመጣ ከዛ አንጻር ነው ይባላል ጂኦግራፊካሊ ካሰብነው
ደግሞ አለፍ ብሎ ኢኮኖሚካሊ ካሰብነው እንደ ልብ የማይገኙ ማዕድናት አሉ ከሚባልባቸው ኮንሰንትሬሽን ካለባቸው ቦታዎች መካከል ግሪንላንድ አንዱ ናቸው። ለዛ ነው እና አሜሪካ ግሪንላንድ የሚሉት። ለምን? ቻይና አደጋ ደግናባቸዋለች። አቅርቦቱን አልክም እያለቻቸው ነው። እናንተ እዚህ ታሪፍ ምናምን የምትሉ ከሆነ አቅርቦት አልክም እያለች ሶ አንደኛ የቻይና ሌቨሬጅ ይሄ ነው። ሁለተኛው በዚህ ጋር በተያያዘ ሊነሳ የሚችለው ነገር ቻይና በዓለም ላይ እያደገ የመጣ ኢኮኖሚዋን ለና አሜሪካ ዝግ የማድረግ አካሄድ ነው። አሁን ይሄ ለአሜሪካም ይሰራል። አሜሪካም ለቻይና ገበያዋን ዝግ ብታደርግ ብላችሁ አስቡ። ግን የቻይና ገበያ ምን አይነት ገበያ መሰላችሁ? አምራች ገበያ ነው። የአሜሪካ ገበያ ደግሞ ኮንሱመር ነው፣ ገዢ ነው። ሶ የቻይና ገበያ ሲዘጋ ወይም የቻይና ገበያ አምራች የምንለው ገበያ የአሜሪካው ገበያ ሲዘጋበት ቱ ዘ ሊስት ምንድነው ማድረግ ያለበት? መዳረሻዎቹን መቀየር ነው። የሚሸጥበትን ሀገር መቀየር ነው። የአሜሪካው ገበያ ግን አምራች ገበያ ይፈልጋል። ፊድ የሚያደርገው ነገር ይፈልጋል። ኮንሱመር ሶሳይቲ ስለሆነ የማኑፋክቸሪንግ ኢንዱስትሪ ይፈልጋል። በዛ ማኑፋክቸሪንግ ኢንዱስትሪ ስማቸው ከሚነሱ ሀገራት መካከል ቻይና አንዷ ነች። ፊድ ታደርገዋለች የነ አሜሪካን ኢኮኖሚ። እነ ዶናልድ ትራምፕስ ምን አይነት ሌቨሬጆች አሏቸው የሚለውን ነገር ካነሳን የነ ዶናልድ ትራምፕ አንዱ ሌቨሬጅ ቴክኖሎጂ ነው። ቴክኖሎጂ ላይ ቻይና በጣም ብዙ ርቀት ሄዳለች እናውቃለን አይደል? ግን የሚገርማችሁ ለምሳሌ በማይክሮቺፕስ ቴክኖሎጂ ላይ ዓለም ላይ ስማቸው ከሚነሳ ኩባንያዎች መካከል ኒቪዳ የሚባለው የአሜሪካ ኩባንያ አንዱ ነው። ይሄ ኩባንያ የማይክሮቺፕስ አቅርቦቱ ወይም የዚህ ኩባንያ የማይክሮቺፕስ ቴክኖሎጂዎች ለቻይና እንዳይሸጡ ክልከላ ተከናውኗል። አሜሪካ አንዱ አሁን ሌቨሬጅ የምትጫወትበት ወይም እንደ እንትን አድርጋ የያዘችው ይሄኛውን ቴክኖሎጂ ነው። ማይክሮቺፕስ ማለት ደግሞ ልክ ቅድም እንደ ልብ የማይገኙ ማዕድናት በቃ ሁሉም ቴክኖሎጂ ላይ አሉ አልኳችሁ አይደለም? እነዛ እንደ ልብ የማይገኙ ማዕድናት ሁሉም ቴክኖሎጂ ላይ ያሉት በምን መልክ ነው? በማይክሮቺፕስ መልክ ነው። እና ማይክሮቺፕስ ሬር ማዕድናት እንደ ልብ ኖሯችሁ ማይክሮቺፕስ ከሌላችሁ ኦልሞስት ምንም ማለት አይደለም። እርግጥ ነው ቻይና ይህንን ችግር ለመቅረፍ በሚል በራሷ አቅም አዳዲስ የሆኑ የማይክሮቺፕስ ቴክኖሎጂዎችን መስራት የምትችልበትን ሁኔታ እየታገለች ነው። በዓለም ላይ ከተሰሩ ድንቅ ቴክኖሎጂዎች መካከል ድንቅ ዓለም ከሰራቻቸው ዓለም ከፈጠረቻቸው እንዲያውም የሰው ልጅ በጣም እንትን ከማለቱ የተነሳ የረቀቀ ቴክኖሎጂ ከመሆኑ የተነሳ እውነት የሰው ልጅ ነው ይሄን ነገር የፈጠረው ይላሉ አንዳንዶቹ። የማይክሮቺፕስ ቴክኖሎጂ በጣም አስገራሚ ነው። ገብታችሁ እስኪ ትንሽ አንብቡ ስለ ማይክሮቺፕስ። እና ኒቪዳ ይሄንን ቴክኖሎጂ ተቆጣጥረዋል። ሶ ሰምሃው እና አሜሪካ አንደኛው እንትናቸው ካርዳቸው እዚህ ጋር ሊመጣ ይችላል። ሁለተኛ የታይዋን ጉዳይ ነው። በታይዋን ጉዳይ ያውና አሜሪካ ስትራቴጂክ አምቢጊዩቲ የሚባለውን አይነት አካሄድ ነው የሚከተሉት። ስትራቴጂክ አምቢጊዩቲ ማለት የታይዋንን ሀገርነት ተቀበለዋልም አልተቀበሉምም እንደማለት። ከታይዋን ጋር ዲፕሎማሲያዊ ግንኙነት አላቸው። ዲፕሎማሲያዊ ብቻ አይደለም፣ ወታደራዊ ግንኙነት አላቸው። አሁን ዶናልድ ትራምፕ አንዱ ሄደው ሊሉ የሚችለው ነገር ሲባል ለታይዋን የጦር መሳሪያ ሸጥላታለሁ፣ ይሄን ያክል የጦር መሳሪያ ሸጥላታለሁ፣ እናንተ ከኢራን ጋር ግብይታችሁን የምትቀጥሉ ከሆነ እኔ ደግሞ ለታይዋን የጦር መሳሪያ ግብይት ጀምራለሁ አይነት ነገር ሊሉ ይችላሉ ይባላል። ለምን? ስትራቴጂክ አምቢጊዩቲ ይዘው ከ1970ዎቹ ጀምረው ስለመጡ ታይዋንን እንደ ሀገር ነው የሚቀበሏት ወይስ እንደ ግዛት ነው የሚያዩት? እንደ ቻይና ግዛት ነው። ኦፊሻሊ የቻይና ግዛትነቷን ይቀበላሉ። አንኦፊሻሊ በሆነ መልኩ ደግሞ ለታይዋን የጦር መሳሪያ ሽያጭ ማድረግ፣ ከታይዋን ጋር ዲፕሎማሲያዊ ግንኙነት። ናንሲ ፔሎሲን ታውቋታላችሁ? የዲሞክራቲክ እጩ የነበረችውን የሃውስ ኮንግረስ ስፖክስ ፐርሰን የነበረችውን አፈጉባኤ የነበረችውን እና እሷ እንኳን ናንሲ ፔሎሲ የአሜሪካዋ ናንሲ ፔሎሲ ታይዋንን ሄዳ የጎበኘችበት ጊዜ ነበር በጆ ባይደን የስልጣን ዘመን። ታይዋን እኮ ነው ምላችሁ የቻይና ሉዓላዊ ግዛት አካል ነች ብላ የምታምናት የግዛቴ አካል ነች ብላ ቻይና ታምናለች ታይዋንን። ታይዋን ደግሞ የአንቺ ግዛት አካል አይደለም ራሴን የቻልኩ ሀገር ነኝ ምናምን ትላለች። ይህን ሂደትና አሜሪካም ይደግፋሉ አይደግፉም። ስትራቴጂክ አምቢጊዩቲ አለ እና ለእንደዚህ አይነት ሁኔታዎች ነው ያስቀመጧት ነው የሚባለው። ታይዋንን እና አሜሪካ ለእንደዚህ አይነት ሁኔታ ነው ያስቀመጧት። አሁን ሰዓቱ የደረሰ ይመስላል። የታይዋንን ካርድ ለመምዘዝ እነ ዶናልድ ትራምፕ ከጫፍ የደረሱ ይመስላል። በዚህ ቆይታቸው ላይ ያው ዛሬ ወደ ቻይና መንገድ ጀመሩ ብለን አይደለ ይሄን ሁሉ ሐሳብ ያነሳ ነው። በዚህ የጉብኝት ቆይታቸው ላይ የሁለት ቀን ቆይታቸው ላይ ዶናልድ ትራምፕ ስለ ንግድ ጉዳይ ስለመሳሰሉት ጉዳይ ማውራት የሚችሉት መጀመሪያ የኢራንን ጉዳይ ከቋጩ ነው። የኢራንን ጉዳይ ካልቋጩ ነገሮች ምንም አይቀየሩ ባሉበት ነው የሚቀጥሉት። ለዛ ነው ለረጅም ሰዓት ስለ ኢራን እናወራለን፣ ዋነኛው ጉዳይ ግን ንግድ ነው በማለት አስተያየታቸውን የሰጡት። እና የኢራን ጉዳይ ሲነሳ ከሚመዘዙ ካርዶች ውስጥ የሬር እርዝ ሜታል ጉዳይ፣
ማይክሮቺፕስ ቴክኖሎጂዎች ጉዳይ የነ ታይዋን ጉዳይ ዋና ሊባሉ ከሚችሉ ውስጥ እንደሆነ ልብ ሊባል ይገባል። እነዚህ ነገሮች እንጠባበቃለን። የሚኖረውን አፕዴት እየተጠባበቅን እንዲሁ በትንታኔም በዜናም ይዘንላችሁ እንመጣለን። ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ በጣም እጅግ አድርጌ አመሰግናለሁኝ። በየዕለቱ እንዲህ አይነት የመረጃ ቆይታ እናደርጋለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።